Rental firms investment decision. Rental firms invest in new capital when the benefit exceeds the cost of doing so. እንግዲህ ሬንታል ፊርምስ ወይንም እነዚህ የሚያከራዩ ድርጅቶች ኢንቨስት የሚያደርጉት ያላቸውን ካፒታል ኢንቨስት የሚያደርጉት ወይንም የሚያከራዩት የሚያገኙት ቤኔፊት ወይንም ጥቅም ሲበልጥ ነው። ከምን? ከኮስት ኦፍ ዱይንግ ሶ፣ ከወጪ የሚያገኙት ጥቅም ከኮስቱ ወይንም ከወጪው የሚበልጥ ከሆነ ነው ኢንቨስት የሚያደርጉት። ሶ ሌትስ ኮንሲደር ዘ ቤኔፊት ኤንድ ኮስት ኦፍ ኦኒንግ ካፒታል። አሁን እኔ እስኪ ካፒታልን ኦን ማድረግ ወይንም የሆነ ካፒታል ሲኖረን የሆነ ሀብት ሲኖረን ያለው ጥቅም ምንድን ነው፣ ያለው ወጪ ደግሞ ምንድን ነው የሚለውን እኔ አር ኦቨር ፒ is the benefit of capital rental firms earned from renting a unit of capital to production of firms። የሆነን ካፒታል ወይንም የሆነን ሀብት፣ ያው ካፒታል ሲባል ቁሳቁስን ሊሆን ይችላል፣ የማምረቻ በቃ ኦን ያደረግነው ነገር ነው ሀብት። ያንን ሲያከራዩ ለምን? ለፕሮዳክሽን ፊርምስ ወይንም ለሚያመርቱ ድርጅቶች ሲያከራዩ የሚያገኙት ቤኔፊት ነው። አር ኦቨር ፒ ሬንታል ፐር ፕሮዳክሽን እንደማለት ነው። ፎር ኢች ፔሪድ ዛት ኤ ፊርም ሬንትስ አውት ኤ ዩኒት ኦፍ ካፒታል ዘ ሬንታል ፊርም ቢርስ ስሪ ኮስትስ። የሆነን ካፒታል ሲያበድር ወይንም ሬንት ሲያደርግ ሲያከራይ ሬንት ሲያደርግ ያ ያከራየው ድርጅት ሶስት ወጪዎች ይኖሩበታል ነው ሬንታል ፊርሙ። የመጀመሪያው ዘ ኢንተረስት ኮስት ነው። when a rental firm borrows to buy a unit of capital to rent out it must pay interest on loan። እንግዲህ የሆነ ያ የገዛው እቃ አለ፣ ያ ሬንታል ፊርም የገዛው እቃ አለ። ያንን እቃ ሲገዛ ለማከራየት ሲገዛ ያንን የገዛው በምንድን ነው? ያ የተገዛው እቃ በወለድ ነው። በየጊዜው የሚከፈል ወለድ ይኖራል ነው እና which equals the purchase price of a unit of capital PK times the nominal interest rate I። ሶ ይሄም የዚህ እቃ የተገዛው ፕራይስ አለ ወይንም ካፒታል አለ። ያ እቃ የተገዛው PK ብንል price of a unit of capital የአንድ እቃው ፕራይስ ወይንም ወጪ ነው PK ብንል ይሄ በምን ይባዛል? በኢንተረስት ሬቱ ይባዛል። ስለዚህ I times PK ያ ማለት የወለድ መጠን አለው ነው። ኖሚናል ወለድ ወይንም ኖሚናል ኢንተረስት ሬት። ሶ ኢንተረስት ኮስቱ I ታይምስ PK ይሆናል። P ፕራይሱ ነው፣ የዛ የእቃው ዋጋ የተገዛበት ዋጋ ነው። I ደግሞ ወለዱ ነው። Notice that this interest cost would be the same even if the rental firm buys capital using cash on hand። ያንን እቃ በካሽ ቢገዛም ኢንተረስት ሬቱ እንዳለ ነው የሚሆነው ወይንም ወለዱ እንዳለ ነው የሚሆነው ወይንም ኮስቱ ወጪው እንዳለ ነው የሚሆነው። ለምን? because it loses the interest it could have earned by depositing this cash in bank። ለምንድን ነው? ያንን ካሽ በዛ በካሽ ገንዘብ ቢገዛ እንኳን ያንን ካሽ ባንክ ውስጥ ቢያስቀምጥ የሚያጣው ወለድ አለ ነው። ስለዚህ እንደ እቃው ከተገዛ በኋላ ስለምን ወለድ ነው የምታወራው? ለምሳሌ የሆነ መኪና በ10,000 ብር የሚገዛ መኪና በ10,000 ብር ቢገዛ ያ እቃ ከተገዛ በኋላ በየጊዜው ወጪ ያለበት ምን? የኢንተረስት ኮስት ኢንተረስት ኮስት ምንለው። ለምን? የተገዛበት ኢንተረስት ሬት ወይንም ወለድ አለ። ለምሳሌ 7% ቢሆን በየአመቱ 7% ቢሆን የ10,000 7% ስንት ነው? 0.07 ጊዜ 10,000 700 ብር በየአመቱ 700 ብር ወጪ ያለ ነው። ለምን? እንዴ በ10,000 ብር አንድ የገዛው አይደል እንዴ? የምን ወጪ ነው ወይንም የምን ወለድ ነው ከተባለ የ10,000 ብር ባንክ ቢወለድ በየአመቱ ቢቀመጥ በየአመቱ 700 ብር ይወልድ ነበር። እቃ ስለተገዛ ኢንተረስት ሬቱ እዛ ውስጥ እየጠፋ ነው። ስለዚህ ያ ወጪ ያለ በየአመቱ ወይንም በየጊዜው። ስለዚህ አንድ የሚያከራይ ድርጅት እቃ ሲያከራይ የመጀመሪያው ያለበት ወጪ ኢንተረስት ኮስት ነው፣ የወለድ ኮስት። ሌላኛው
ዲፕሪሺዬሽን ነው ፎርሙላው ወይም እንትኑ ሲምቦሉ ይሄን ይመስላል። ዲፋይንድ አስ ዘ ፍራክሽን ኦፍ ቫሊዩ ሎስት ፐር ፔሪየድ ቢካውዝ ኦፍ ዘ ዌር ኤንድ ቴር ዋይል ዘ ካፒታል ኢዝ ሬንትድ አውት። ለምሳሌ መኪና ራሱን እንውሰድ። ብናከራይ በ10 ሺህ ብር የተገዛው መኪና ለአንድ ቀን ወይንም ለአንድ ወር አገልግሎት ላይ ቢውል እንደ 10 ሺህ ብሩ ንጹህ መኪና አይሆንም። ምን ይሆናል? ዌር ያደርጋል። የሚጫጫሩ የሚደክሙ ፓርቶች ይኖራሉ። ቴር ያደርጋል። የሚሰባበሩ ፓርቶች አሉ። ሶ በዛ ምክንያት ምን ይሆናል? ቫልዩ ዲፕሪሺየት ያደርጋል። 10 ሺህ ከነበረ ከወር በኋላ 9700 ሊሆን ይችላል። ያው ይሄ መኪና የሚገዛበት ብር ሆኖ ሳይሆን ጀስት ነምበሩን ነው እየተጠቀምን ያለ ነው። ሶ ያ ዲፕሪሺዬሽን አለ። ያ አንዱ ወጪ ነው። ሶ ዘ ዶላር ኮስት ኦፍ ዘ ዲፕሪሺዬሽን ኢዝ፣ ስለዚህ የዲፕሪሺዬሽኑ ዶላር ኮስት አለ መጀመሪያ የተገዛበት ዋጋ ፕራይስ ታይምስ ዲፕሪሺዬሽን ሬት አለ በሱ ሲባዛ። ስለዚህ ወጪዎችን እየጻፍን አንደኛ ኢንተረስት ሬት ታይምስ መጀመሪያ የተገዛበት ፕራይስ ካፒታል ፕራይስ ዲፕሪሺዬሽን ያለው ዲፕሪሺዬሽን ሲባዛ ፕራይስ። ሌላኛው ካፒታል ሎስ ነው። ዋይል ዘ ሬንታል ፊርም ኢዝ ሬንቲንግ አውት ዘ ካፒታል ዘ ፕራይስ ኦፍ ካፒታል ሜይ ቼንጅ። ያ ካፒታል ሲከራይ የካፒታሉ ዋጋ ሊቀየር ይችላል። ያ የተከራየው ነገር ዋጋ ሊቀየር ይችላል ነው። ኢፍ ዘ ፕራይስ ኦፍ ካፒታል ራይዘስ ዘ ፊርም ጌይንስ ቢካውዝ ዘ ፊርምስ አሴት ሃዝ ራይዘን ኢን ቫልዩ። ያ የተገዛው እቃ ገበያ ላይ ያለው ዋጋ እየጨመረ ከሄደ ለምሳሌ $10,000 መኪናው ተገዛ እንበል። ከዛ መኪናው ገበያ ላይ ያለው ዋጋ አሁን ወደ 11,000 ከፍ ሲል ወይንም ወደ 12,000 ከፍ ቢል ያ ተመሳሳይ ዋጋ። ስለዚህ ምን እየሆነ ነው? ካፒታሉ እየጨመረ ነው ወይንም ካፒታሉ ከፍ እያለ ነው፣ ጌን እያደረገ ነው። ይሄ የካፒታሉ ባለቤት ወይንም ያ ያከራየው ባለቤት ለምን? የፊርሙ አሴት ወይንም ሀብቱ እየጨመረ ስለሆነ። and hence this reduces the firm's cost and vice versa። ስለዚህ ምን ያደርጋል? የገበያ ዋጋ መጨመሩ ወጪዎቹን ይቀንሳል። ፊርም ኮስቶቹን የፊርሙን የዛን ድርጅት ኮስት ይቀንሳል ነው። so the cost of the loss or gain on the price of capital is denoted as negative PK። ስለዚህ ፕራይሱ መቀየሩ ፕራይስ አለ change in price የፕራይስ ለውጥ ኔጌቲቭ ኦፍ ፒኬ ይሆናል። ያ ማለት በ10,000 ተገዝቶ 12,000 ቢሆን ምን ያህል ነው የሚሆነው? 12,000 ሲቀነስ ቼንጅ ማለት ለውጡ ነው 2,000 ይሆናል። ሶ 2,000 ያህል ይጨምራል ነው። ስለዚህ ከኮስቱ አንፃር ስንሰራ ከኮስቶቹ ስለምንቀንስ ነው ኔጌቲቭ ይሆናል። ለምሳሌ ስለዚህ ፎርሙላው the total nominal cost of renting out a unit of capital for one period ለሆነ ጊዜ ስናከራይ የሆነ እቃ ያለብን ወጪ ምንድነው? አንደኛ ኢንተረስት ታይምስ የተገዛበት ፕራይስ ካፒታል ሲደመር ዲፕሪሺዬሽን ታይምስ ፕራይስ ካፒታል ሲቀነስ ቼንጅ ኢን ፕራይስ ካፒታል ፕራይስ እቃው የተገዛበት ቼንጅ ለውጥ አሁን ካለው የገበያ ዋጋ አንፃር። ይሄ ኮስት ነው ወይንም ወጪው ነው። ኮማን ፕራይስ ኦፍ ካፒታልን ወደ ውጭ ብናወጣ እዚህ ምን ይቀራል? አይ ይቀራል። ሲደመር እዚህ ዲፕሪሺዬሽን ይቀራል። ማይነስ እዚህ ያው ቼንጅ ኢን ፒኬ ኦቨር ፕራይስ ኦፍ ካፒታል ይሆናል። በዚህ ኮስቱን መስራት ይቻላል። ለምሳሌ for example consider the cost of capital to a car rental company። cost of capitalን ስሩ ነው የሚለው። the company buys cars for 10,000 each and rents them out to other businesses። መኪኖችን $10,000 ነው የገዙት። እያንዳንዱን መኪኖች $10,000 እየገዙ ያከራያሉ። ድርጅቱ ያከራያል ለሌሎች ቢዝነሶች። the company faces an interest rate of 10% per year። በአመት የካምፓኒው ኢንተረስት ሬት 10% ነው በአመት። ያ ማለት ያን ብር ቢያስቀምጠው $10,000 የገዛውን መኪና ቢያስቀምጠው በየአመቱ 10,000
የ10 ሺህ 10% ብር ያድግ ነበር ነው። ስለዚህ አሁን የሚያጣ ከሆነ በየአመቱ 10% ሉዝ እያደረገ ነው። ሞሮቨር ካር ፕራይስስ አር ራይዚንግ አት 6% ፐር ይር። የመኪና ዋጋ ገበያ ላይ በየአመቱ 6% ይጨምራል ፐር ይር። ያ ማለት 6% በአመት ይጨምራል ነው። ኤንድ ካርስ ዲፕሪሺየት አት 20% ፐር ይር። ዲፕሪሺየሽን ደግሞ አለ። የመኪናው ሲሰራ መኪናው ሲሰራ ዋጋው እያነሰ ይሄዳል። የዛ መኪና እየተጫጫረ በስንት ፐርሰንት? በ20% በአመት 20% ይወርዳል። ስለዚህ እዚህ ፊርም ኮስቱ ምን ይሆናል? ኮስት ኢኳል ቱ ካፒታል ፕራይስ የተገዛበት አለ ኢንተረስት ፕላስ ዲፕሪሺየሽን ማይነስ ቼንጅ ኢን ፕራይስ ኦፍ ካፒታል ኦቨር ፕራይስ ኦፍ ካፒታል ነው። ካፒታል ፕራይስ ሶ የተገዛበት $10,000 እንደሆነ አይተናል። 10,000 ከውጭ ያለ ሲባዛ ኢንተረስቱ በየአመቱ የሚጨምረው ወለድ 10% ነው። ወደ ቁጥር ስንቀይር 0.1 ነው። ሲደመር ዲፕሪሺየሽን 20% ነው። 0.2 ሲቀነስ ቼንጅ ኢን ፕራይስ ኦፍ ካፒታል የመኪናው ዋጋ በምን ያህል ጨመረ? የተገዛው 10,000 ነው። በአንድ አመት ከአንድ አመት በኋላ ያለውን እየሰራን ነው። የካር ካምፓኒውን ከአንድ አመት በኋላ በ6% ያድጋል የመኪና ዋጋ ገበያው ላይ። ያ ማለት 10,000 የነበረው ሲባዛ 6% ማለት 0.06 ነው። ስናበዛው 20 ይጠፋል። 600 ብር ያድጋል ነው በአመት። ስለዚህ 10,600 ይሆናል። ስለዚህ የሚያድገው ስንት ነው? 600። ስለዚህ ያንን እንቀንሳለን። ማይነስ 600 ኦቨር ፕራይስ የተገዛው ፒ ኦፍ ኬ ኦሪጂናሉ 10,000 አድርገን እንሰራለን። ሶ 10,000 ኢንቱ 0.1 ሲደመር 0.2 0.3 ነው። ሲቀነስ 600 ለ10,000 20 በ2 6 ለ100 0.06 ይሆናል። 0.3 ሲቀነስ 0.06 ነው። ይህንን ሁለቱንም በ10,000 ስናበዛ 10,000 ጊዜ 0.3 3,000 10,000 ጊዜ 0.06 600 ከ3,600 ስንቀነስ 2,400 ይሆናል። ስለዚህ $2,400 ወጪ ያለበት ነው በአመት። ይሄ ያከራየው ድርጅት ያለበት ወጪ $2,400 ነው የሚሆነው። To make the expression simple, assume that the price of capital rises with the price of other goods. የገበያው ዋጋ የእቃው የገበያው ዋጋ price of capital ከሌሎች ጉድስ ወይንም ከሌሎች ምርቶች ጋር ኢንክሪዝ ያደርጋል ብለን እናስብ። ሶ ፕራይስ ኦፍ ካፒታል የሚያደግ ከሆነ ቼንጅ ኢን ፕራይስ ኦፍ ካፒታልም ይቀየራል ወይንም ያድጋል። ሶ ዘስ እዚህ ጋር ባየነው ፎርሙላ ኮስት ምንድነው አለን? ፕራይስ ኦፍ ካፒታል ታይምስ አይ አለ ፕላስ ዲፕሪሺየሽን አለ ማይነስ ቼንጅ ኢን ፕራይስ ኦፍ ካፒታል ኦቨር ፕራይስ ኦፍ ካፒታል። ሶ እዚህ ጋር ያለው ዘስ ቼንጅ ኢን ፕራይስ ኦፍ ካፒታል ኦቨር ፕራይስ ኦፍ ካፒታል ኢኳልስ ዘ ኦቨርኦል ሬት ኦፍ ኢንፍሌሽን። ይሄ የፕራይስ የዋጋ መለወጥ አለ አይደል? ገበያ ላይ ሲካፈል ኦሪጂናል ለነበረው ፕራይስ ሲካፈል ይሄ የሚያሳየው ኢንፍሌሽንን ነው። ያ ማለት ፕራይሱ ወዲያው የሚቀየር ከሆነ ቼንጁ ከፍ የሚል ከሆነ ምንድነው ይሄ የዋጋ ግሽበትን ነው የሚያሳየው። 10,000 የነበረው ከወር በኋላ 13,000 ቢሆን ይሄ የዋጋ ግሽበትን ነው የሚያሳየው። ስለዚህ ኢንፍሌሽን ማለት እንችላለን። እና ሌላው ደግሞ ኖሚናል ኢንተረስት ሬት ማይነስ ኢንፍሌሽን ደግሞ ሪል ኢንተረስት ሬትን እንደሚሰጥ እናውቃለን። ሶ እዚህ ጋር ቼንጅ ኢን ፕራይስ ኦቨር ፕራይስ ከፓይ ጋር ወይንም ከኢንፍሌሽን ጋር እኩል ነው ካልን እዚህ ጋር ኢንፍሌሽን ምን ይሆናል? ወደዚህ ሲሻገር ይሄ ወደዚህ ሲመጣ አይ ማይነስ አር ኢኳል ቱ ኢንፍሌሽን ይሆናል። ኢንፍሌሽን ማለት ኖሚናል ኢንተረስት ሬት አለ ከሱ ላይ ሪል የሆነው ኢንተረስት ሬት ይቀነስ።
ሶ እዚህ ጋር ይሄ ፒ ፕራይስ ኦፍ ካፒታል ታይምስ አይ ፕላስ ዲፕሪሺየሽን ማይነስ እችኛዋ ፕራይስ ኦፍ ካፒታል ኦቨር ፒኬ ፓይ ናት ብለናል። ሲቀነስ ፓይ እንደማለት ነው። ስለዚህ እዚህ ጋር ስንተካ አይ ፕላስ ዲፕሪሺየሽን ማይነስ ፓይ ደግሞ ወይንም ኢንፍሌሽን አይ ማይነስ አር ነው። ሪል ኖሚናል ማይነስ ሪል ኢንተረስት ሬት ይሆናል። ሶ ከዚህ አይ ፕላስ ዲፕሪሺየሽን አለ ማይነስ አይን ሲያበዛ ማይነስ አይ ማይነስ አርን ፕላስ ያደርገዋል ፕላስ አር ይሆናል። ሶ እዚህ ተመልከቱ አይ በማይነስ አይ ይጠፋል። ማን ቀረ? ዲፕሪሺየሽን ፕላስ አር ቀረ። ከውጭ ያለውን ፕራይስ ኦፍ ካፒታል እንዳትረሱ። ይሄ ይሆናል ምን ኮስቱ ፕራይስ ኦፍ ካፒታል ታይምስ ዲፕሪሺየሽን ፕላስ ሪል ኢንተረስት ሬት ይሆናል። ኖሚናል ኮስት ኦፍ ካፒታል ፕራይስ ኦፍ ካፒታል ታይምስ ሪል ኢንተረስት ሬት ፕላስ ዲፕሪሺየሽን ይሆናል። ሶ ፋይናሊ ዊ ዋንት ዘ ሪል ኮስት ኦፍ ካፒታል። ይሄ ኖሚናል ኮስት ኦፍ ካፒታል ነው። ሪል ኮስት ኦፍ ካፒታሉ ምን ይሆናል? የቶታል ፕራይስ ኦሪጂናል የነበረው ፕራይስ ኦቨር ፕራይስ ኦፍ አር ፕላስ ዲፕሪሺየሽን ነው የሚሆነው። ሪል ኮስት ኦፍ ካፒታል ፒኦኬ ኦቨር ፒ ታይምስ አር ፕላስ ዲፕሪሺየሽን ይሆናል። ይሄ ፒኬ ኦቨር ወይንም ፕራይስ ኦፍ ካፒታል ኦቨር ፕራይስ የሚያሳየው ዘ ሪላቲቭ ፕራይስ ኦፍ ካፒታል ነው ወይንም የካፒታሉን አንጻራዊ ዋጋ ነው የሚያሳየው። ዚስ ኢኩዌሽን ስቴትስ ዛት ዘ ሪል ኮስት ኦፍ ካፒታል ፖዚቲቭሊ ዲፔንድስ ኦን ዘ ሪላቲቭ ፕራይስ ኦፍ ካፒታል። ይሄ ኢኩዌሽን የሚያሳየው ሪል ኮስት እዚህ ጋር ሪል ኮስት ኦፍ ካፒታል እዚህ ከምናየው ከሪላቲቭ ኮስት ከሪላቲቭ ወይንም ከአንጻራዊ ዋጋ ጋር ቀጥተኛ ግንኙነት እንዳለው ነው። ሌላው ዘ ሪል ኢንተረስት ሬት ከሪል ኢንተረስት ሬት ጋር ቀጥተኛ ግንኙነት አለ። እንዲሁም ከዲፕሪሺየሽን ጋር ቀጥተኛ ግንኙነት እንዳለው ያሳያል። ናው ኮንሲደር ኤ ሬንታል ፊርምስ ዲሲዥን አባውት ዌዘር ቱ ኢንክሪዝ ኦር ዲክሪዝ ኢትስ ካፒታል ስቶክ። እሺ አሁን የሬንታል ፊርም ወይንም የሚያከራየው ድርጅት ውሳኔ ካፒታል ስቶኩን ወይንም የካፒታሉን የሀብቱን ክምችት ለመጨመር ነው ለመቀነስ ነው የፈለገው በሚለው ምን ውሳኔ መከተል አለበት የሚለውን ስናይ ፎር ኢች ዩኒት ኦፍ ካፒታል ዘ ፊርም ኤርንስ ሪል ሬቨኑ አር ኦቨር ፒ ኤንድ ቢርስ ዘ ሪል ኮስት ዲስ። ሶ ለእያንዳንዱ ካፒታል ለሚያከራየው ያ ፊርም የሚያገኘው ወይንም የሚያገኘው ገቢ ሪል ሬቨኑ ምንድን ነው? አር ኦቨር ፒ እንደሆነ አይተናል። ሬንታል ሬንት ያደረገበት መጠን ነው ወይንም ሬት ነው ሲካፈል ፒ ከፕራይሱ አንጻር ያለው ነው። ይሄ ሪል ሬቨኑ ሲሆን የሚያወጣው ኮስት ደግሞ ምን ያህል ነው ከተባለ ሪል ኮስቱ ይሄን ይመስላል። ፕራይስ ኦፍ ካፒታል ኦቨር ፕራይስ ታይምስ አር ፕላስ ዲፕሪሺየሽን ዜርፎር ዘ ሪል ፕሮፊት ፐር ዩኒት ኦፍ ካፒታል የዚህ ሪል ፕሮፊት ወይንም ትርፉ ምን ይሆናል ከተባለ ፕሮፊት ምንድን ነው? ፕሮፊት ማለት ሬቨኑ ማይነስ ኮስት ነው። ሬቨኑ ገቢ ሲቀነስ ኮስት ወጪ ነው የሚሆን። ገቢው ምንድን ነው አለን? አር ኦቨር ፒ ነው አለን። ሲቀነስ ወጪውስ ፒ ኦፍ ኬ ኦቨር ፕራይስ ታይምስ ኢንተረስት ሬት ፕላስ ዲፕሪሺየሽን። ሶ በዚህ መስራት ይቻላል። ፕሮፊት ሬቱ ሬት ብንል አር ኦቨር ፒ ማለት ደግሞ ማርጂናል ሬት ኦፍ ማርጂናል ፕሮዳክት ኦፍ ካፒታል እንደማለት ነው። ማይነስ ፕሮዳክት ኦፍ ካፒታል ታይምስ ፕራይስ ኦፍ ካፒታል ታይምስ ፕራይስ ታይምስ በሚለው ኢኩዌሽን መስራት ይቻላል። Thus the change in the capital stock called net investment on new capital depends on the differences between marginal product capital and the real cost of capital or the profit rate። ስለዚህ ካፒታል ስቶኩ ላይ ያለው ለውጥ ወይንም ሀብቱ ላይ ያለው ለውጥ ሲያከራይ ይሄ ምን ይባላል? ኔት ኢንቨስትመንት የተጣራ ኢንቨስትመንት ይባላል። ወይንም አዲስ ካፒታል ያደገው ይባላል። ስለዚህ እሱ የምን ልዩነት ነው?
የማርጂናል ፕሮዳክት ኦፍ ካፒታል ሲቀነስ የሪል ኮስት ኦፍ ካፒታል ነው የሚሆነው። ስለዚህ ኤምፒኪው ከሪል ኮስት ኦፍ ካፒታል የሚበልጥ ከሆነ ምንድን ነው እየተቀነሰ ነው። ከዚህ ይሄ ሲቀነስ ይሄ ከበለጠ ፖዘቲቭ ነው የሚሆነው። ፕሮፊት ሬቱ ወይንም ትርፉ ፖዘቲቭ ስለሚሆን the firm is making profits on the last unit of capital it is using ትርፍ እያገኘ ነው ድርጅቱ እና and it could increase profits by investing more on new capital። ስለዚህ የበለጠ በማከራየት ትርፉን ማሳደግ ይችላል ማለት እንችላለን። in other words if the profit rate is positive then increasing capital is profitable። ያ ማለት ፕሮፊት ሬቱ ፖዚቲቭ ከሆነ ይሄ ከዚህ በልጦ ሲቀናነስ ፖዚቲቭ የሚሆን ከሆነ ሞር ካፒታል ቢያስገባ ወይንም ካፒታሉን ቢያሳድግ ትርፉ ያድጋል ወደሚለው ድምዳሜ ይደረሳል። ሌላው ማርጂናል ፕሮዳክት ኦፍ ካፒታል ሌዛን የሚሆን ከሆነ ከኮስቱ የሚያገኘው ገቢ ከወጪው የሚያገኘው ገቢ የሚያንስ ከሆነ ኔጌቲቭ ውስጥ ነው። ስለዚህ ፊርምስ ሌት ዜር ካፒታል ስቶክ ሽሪንክ ያንን ካፒታል ስቶኩን ሽሪንክ እንዲሆን ይተውታል ነው፣ በዛ ዋጋ አይሰሩበት። ኔት ኢንቨስትመንት ኤንድ ግሮስ ኢንቨስትመንት የተጣራ ኢንቨስትመንት እና አጠቃላይ ኢንቨስትመንት ያው ገቢ ይኖራል። ኔት ኢንቨስትመንት ስንል ወይንም የተጣራ በምንልበት ጊዜ ወይንም ቼንጅን ካፒታል ነው። ቼንጅን ካፒታል ስቶክ ምን ያህል ካፒታል ተለወጠ የሚለው ነው። እሱም ኔት ኢንቨስትመንት ሲባዛ እዚህ ጋር ያለው ፕሮፊት ያልነው ፕሮፊት ሬት ያልነው ከሱ ጋር ማብዛት ነው ኔት ኢንቨስትመንትን ለማግኘት። አይን ኢዝ ዘ ፈንክሽን ሾዊንግ ሃው ኔት ኢንቨስትመንት ሪስፖንድስ ቱ ዘ ኢንሰንቲቭ ቱ ኢንቨስት። ይሄ አይን የሚለው ኔት ኢንቨስትመንቱ ኢንቨስት ከማድረግ ኢንሰንቲቭ ጋር ምን አይነት ምላሽ ሰጥቷል የሚለውን የሚያሳይ ነው። ቶታል ስፔንዲንግ ኦን ቢዝነስ ፊክስድ ኢንቨስትመንት ኦር ግሮስ ኢንቨስትመንት አጠቃላይ ኢንቨስትመንት ውስጥ ፊክስድ ስፔንዲንግ ፊክስድ ኢንቨስትመንት ላይ ስፔንድ የተደረገው አጠቃላይ ስፔንዲንግ ኢዝ ዘ ሰም ኦፍ ኔት ኢንቨስትመንት ኤንድ ዘ ሪፕሌስመንት ኦፍ ዲፕሪሺየትድ ካፒታል። ይሄ የአጠቃላይ የተጣራ ኢንቨስትመንት ሲደመር እንግዲህ አሁን የተጣራ የሚባለው ዲፕሪሺየሽኑ ወይንም የተተካው ወጪ ሳይወጣ ነው። ግሮስ ሲባል አጠቃላይ ለመተካትም የወጣው ወጪ ያው የተተካው ከትርፉ ስለሆነ ነው። አጠቃላይ ግሮስ ኢንቨስትመንት የሚባለው ለሪፕሌስመንት የወጣው ስላለ ዘ ግሮስ ኢንቨስትመንት ፋንክሽን አይ ዜርፎር። ስለዚህ ግሮስ ኢንቨስትመንት ምን ይሆናል? አንደኛ የካፒታል ለውጥ ካምናው ካፒታሉ በምን ያህል አደገ ሲደመር መጀመሪያ ያወጣው ካፒታል አለ ወይንም ያለው ካፒታል የሱ ዲፕሪሺየሽን ዲፕሪሺየት ላደረገው ነገር ተተክቷል። ያ ዲፕሪሺየት ያደረገው ከኪ ጋር ተባዝቶ ሲደመር ኢንቨስትመንት ይባላል። ሶ ኢንቨስትመንቱ የኛው ቼንጂንግ ኬ ካፒታል ለውጡን አይን ታይምስ ፕሮፊት ነው አለ ሲደመር ዲፕሪሺየሽን ታይምስ ካፒታል ኢኒሻሊ የነበረው ካፒታል። ቢዝነስ ፊክስድ ኢንቨስትመንት ዲፔንድስ ኦን ዘ ማርጂናል ፕሮዳክት ኦፍ ካፒታል ዘ ኮስት ኦፍ ካፒታል ኤንድ ዘ አማውንት ኦፍ ዲፕሪሺየሽን። ስለዚህ ይሄ ቢዝነስ ፊክስድ ኢንቨስትመንት ምን ላይ ነው ዲፔንድ የሚሆነው? አንደኛ ማርጂናል ፕሮዳክት ኦፍ ካፒታል ላይ፣ ሁለተኛ ዘ ኮስት ኦፍ ካፒታል ላይ፣ ሶስተኛ ዲፕሪሺየሽን ኦፍ ካፒታል ላይ ዲፔንድ ይሆናል። ይሄ ቢዝነስ ፊክስድ ኢንቨስትመንት። ዚስ ሞዴል ሾውስ ሃው ኢንቨስትመንት ዲፔንድስ ኦን ዘ ኢንተረስት ሬት። ይሄ ሞዴል የሚያሳየው ኢንቨስትመንት ከወለዱ መጠን ጋር ወይንም ኢንተረስት ሬት ጋር እንዴት እንደሚዛመድ ነው። አን ኢንክሪዝ ኢን ዘ ሪል ኢንተረስት ሬት ሬይዝስ ዘ ኮስት ኦፍ ካፒታል ዜርፎር ሪዲዩስስ ዘ አማውንት ኦፍ ፕሮፊት ፍሮም ኦውኒንግ ካፒታል ኤንድ ሪዲዩስስ ዘ ኢንሰንቲቭ ቱ አኩሙሌት ሞር ካፒታል። ወለድ ጨመረ ማለት ምን ማለት ነው? ካፒታሉ የሚያገኘውን ገቢ ይቀንሰዋል። ያ ማለት 10,000 ብር በዛ 10,000 ብር መኪና ከሚገዛና ከሚያስቀምጥ ዝም ብሎ ቢያስቀምጥ ፐርሰንቱ 30% ቢሆን የሚወልደው በአመት 10,000 አስቀምጦ 30% ስንት ነው? 3,000 ነው። የ10,000 30% 3,000 በአመት ያድጋል። ነገር ግን ያንን ገንዘብ ሲያሰራው የሚያገኘው 2,000 ከሆነ በአመት
ምን እየሆነ ነው? ይሄ እየከሰረ ነው። ቢያስቀምጥ ይሻለው ነበር። ስለዚህ ኢንተረስት ሬቱ ከፍ ካለ ምንድነው ኢንቨስትመንቱን አያበረታታም። ሶ ሪል ኢንተረስት ሬት ከፍ ሲል ኮስት ኦፍ ካፒታሉ ወይንም የካፒታል ወጪው ከፍ ይላል። ይሄ ደግሞ ትርፉን እንዲወርድ ያደርጋል። ለምን? ኮስት ኦፍ ካፒታል ምንድነው ያልነው? ፕራይስ ታይምስ ኢንተረስት ፕላስ ዴፕሪሺዬሽን ማይነስ ቼንጅ ኢን ፕራይስ ኦፍ ኬ ኦቨር ፕራይስ ኦፍ ካፒታል ነው ያልነው። ሶ ኢንተረስቱ አደገ ማለት ኮስቱ አደገ ማለት ነው። ለዛ ኢንቨርስ ነው። ኢንተረስቱ ሲያድግ የኛው ይቀንስ ወደ ታች የሆነበት ምክንያት ለዛ ኢንተረስቱ ሬቱ ሲቀንስ ይሄኛው ኢንቨስትመንቱ ያድጋል። the investment function is downward sloping to the interest rate ያው ይሄን ፋንክሽን ስታዩ ዳውንዋርድ ነው ብለናል። and an increase in the marginal productivity of capital shifts the investment function outward to any given interest rate. so marginal productivity የካፒታሉ shift ማርጂናል ፕሮዳክቲቪቲ ኢንክሪዝ ካደረገ እዚህ እንደምናየው ማርጂናል ፕሮዳክቲቪቲ ጨመረ ማለት ነው። ኢንቨስትመንቱን ከፍ ያደርገዋል። ያ ማለት እንዲህ ከነበረበት ወደ አውትዋርድ አሁን እንዲህ ያለው ግራፍ ወደዚህ የመጣው ማርጂናል ፕሮዳክቲቪቲ ኦፍ ካፒታል ስለጨመረ ነው። the above figure represents the investment function ይሄ የኢንቨስትመንትን ፋንክሽን የሚያሳይ ግራፍ ነው። any event that raises the marginal product of the capital ማርጂናል ፕሮዳክቱን የሚያሳድግ ማርጂናል ፕሮዳክት ማለት ባለው ካፒታል ላይ ተጨማሪ እቃ ሬንት ሲደረግ ሲከራይ ያለው ገቢ ነው። ማርጂናል ፕሮዳክት ኦፍ ካፒታል እሱ የሚያድገው በምንድን ነው? አንደኛ ቴክኖሎጂካል ኢኖቬሽን that increases the ፕሮዳክሽኑን ወይንም ማምረቱን ከፍ የሚያደርግ የቴክኖሎጂ ግኝቶች ሲገኙ ማርጂናል ፕሮዳክት ካፒታል ያድጋል። ይሄም increases the profitability of investment ይሄ በቴክኖሎጂው አደገ ማለት የማምረት መጠኑን ከጨመረ ትርፋማነትን ይጨምራል ነው። and causes the investment function to shift outward አያችሁ ማርጂናል ፕሮዳክቱ ከፍ ካለ shift ያደርጋል። የግራፉ ከነበረበት outward ከዚህ ወደ ውጭ shift ያደርጋል ይጠጋል። so the amount of capital that rental firm wish to buy increases ስለዚህ አማውንት ኦፍ ካፒታል ያ ሬንታል ፊርሙም ለመግዛት የሚያስበው አማውንት ኦፍ ካፒታል ይጨምራል። ታክስ ኤንድ ኢንቨስትመንት ታክስን ከኢንቨስትመንት ጋር ስናይ ታክስ ላውስ ኢንፍሉዌንስ ፊርምስ ኢንሰንቲቭስ ቱ አኩሙሌት ካፒታል ኢን ሜኒ ዌይስ ይሄ የታክስ ህግ የፊርሞችን እነዚህ የሚያከራዩ ፊርሞችን ወይንም ድርጅቶችን በተለያየ መንገድ አፌክት ያደርጋል። ካፒታላቸውን አኩሙሌት እንዲያደርጉ we can amend the profit rate relationship we derive above to include the effects of government taxes ከላይ ያገኘነውን የፕሮፊት ሬት ፎርሙላ ወይንም ሪሌሽንሺፕ አለ። እዛ ላይ ታክስን ማስገባት እንችላለን። መንግስት የሚጥለው ታክስ ግብር ምን አይነት ተጽዕኖ እንዳለው let t be the tax rate on the firm revenues ለምሳሌ ቲ የታክስ መጠን ነው እንበል የግብር መጠን ነው። then the after tax profit of the capital የካፒታሉ ከታክስ በኋላ ያለው ፕሮፊት ምን ይሆናል? መጀመሪያ ፕሮፊት ሬት ያልነው ምንድነው? ማርጂናል ፕሮዳክት ኦፍ ካፒታል ማይነስ ይሄ ነው። ይሄ ደግሞ ኮስት ነው ሪል ኮስት ነው ብለን ግን አሁን ታክስ ስናስገባ ከታክስ በኋላ ያለው ምንድነው? ይሄውም በአንድ ነው የሚባዛው ታክስ በሌላ ጊዜ። ታክስ ካለስ ከአንድ የታክሱ ፐርሰንት ይቀነሳል። ያ የተቀነሰው ለምሳሌ የታክሱ ፐርሰንት 10% ከሆነ እዚህ ጋር ትርፍ ይሄን ያህል አለ። መጀመሪያ ያለ ታክስ የሆነ ትርፍ ይሄን ያህል ካለ የታክሱ ፐርሰንት 10% ወደ ታክስ ይሄዳል ከተባለ ስንት ነው? አንድ ሲቀነስ 10% ወደ ዴሲማል ሲቀየር 0.1 አንድ ሲቀነስ 0.1 0.9 ስለዚህ የሚባዛው በ0.9 ነው። ታክሱ ሳይኖር ሲቀር ግን ታክሱ 0 ነው ስላለን በአንድ ይባዛል። ይሄን እቺ ትሆናለች ፕሮፊቷ። ታክስ ሲኖር ግን 1 ማይነስ ቲ ስለዋን ተጠቅመን so we can see that the tax reduces the profits አያችሁ አሁን ምንም ማየት እየቻለን ታክስ ሲጨመር ፕሮፊቱን ትርፉን እንደሚቀንስ
ያ ማለት ካገኘው ገቢ 10,000 ብር ትርፍ ካገኘ ፕሮፊት ይሄ ከሆነ፣ ታክስ ከሌለ ይሄ በአንድ ነው የሚባዛው። ታክስ ካለ አሁን እንዳልነው 10% ታክስ ካለ 1 ሲቀነስ 10% 0.1 ነው። ሶ 1 ሲቀነስ 0.1 0.9 ጊዜ 10,000 ነው ትርፍ የሚሆነው። ስለዚህ 0.9 ጊዜ 10,000 9,000 ነው። ትርፍ 10,000 የነበረው ታክሱ 1% ሲሆን 9,000 ሆነ። 2% ሲሆን 2% ማለት 0.0 ሶሪ ይሄ 20% ሲሆን 0.2 ነው። ይሄ ታክሱ 10% ሲሆን ነው። 20% ከሆነ 0.2 ነው። ስለዚህ ከ1 ሲቀነስ 0.2 0.8 በ10,000 ስናበዛ ገቢ 8,000 ነው የሚሆነው። ሶ ታክስ ካለ ገቢ ይቀንሳል። Here we can consider three of the most important tax policies affecting investment. ኢንቨስትመንት ላይ ተጽዕኖ የሚያደርሱ 3 ጠቃሚ የሆኑ የታክስ ፖሊሲዎች አሉ የግብር። አንደኛ ኮርፖሬት ኢንካም ታክስ ነው። የኮርፖሬት ኢንካም ታክስ is a tax on corporate profits። ያ ማለት an increase in the corporate income tax will effectively increase tax and hence decrease profit and thereby investment። ሶ አሁን እንዳልነው ነው የኮርፖሬት ኢንካም ታክስ የሚባለው ከትርፍ ላይ የሚቆረጥ ታክስ ነው። ይሄ ፕሮፊትን ዲክሪዝ የሚያደርግ ትርፍን ዲክሪዝ የሚያደርግ እዚህ እንዳየነው ትርፍን የሚቀንስ ነው። this sort of policy will discourage the accumulation of capital። ይሄ ምን ያደርጋል? ሊጠራቀም ያለውን ወይም የሚጠራቀመውን ካፒታል ይቀንሰዋል። 10,000 ያገኘውን 8,000 እንዲሆን ያደርጋል እንደ ታክሱ መጠን ወይ 9,000። ሌላው ኢንቨስትመንት ታክስ ክሬዲት ነው። this is a tax provision policy that reduces a firm's taxes by certain amount for each dollar spent on capital goods። ይሄ ደግሞ ኢንቨስትመንት ታክስ ክሬዲት የሚባለው የድርጅቱን የታክስ መጠን ወይንም የሚቆረጥበትን ግብር የሚቀንስለት ነው እና this effectively lowers ያያችሁ ታክሱን የሚቀንስለት ነው። ታክሱ አለ ግን እንዲቀንስለት የሚያደርግ ነው ለእያንዳንዱ ለሚያወጣው ዶላር። so reducing the cost of capital and causing an increase in investment። ስለዚህ ታክስ ቀነሰ ገቢ ቀነሰ ማለት ከድርጅቱ የሚቆረጥበት ይቀንሳል። የሚቆረጠው ከቀነሰ ወይንም ትርፉ ይጨምራል። ትርፉ ከጨመረ ኢንቨስትመንት ከፍ ይላል። this sort of policy will encourage the accumulation of capital። ይሄ ፖሊሲ ኢንካሬጅ የሚያደርግ ነው የካፒታልን መቀመጥ የካፒታልን ክምችት የሚያበረታታ ነው። ታክስ ትሪትመንት ኦፍ ዲፕሪሺየሽን ሶስተኛው ፖሊሲ ኮርፖሬት ፕሮፊትስ አር ታክስ ኤንድ ፕሮፊትስ አር ጀስት ሬቬኑ ማይነስ ኮስትስ። እንግዲህ ኮርፖሬት ፕሮፊት ስንል ከታክስ በኋላ የመጣ ፕሮፊት ነው። ታክስ የተቆረጠባቸው ከታክስ በኋላ ያለ ትርፍ 10,000 መሆን ሲገባው 8,000 ከሆነ ታክስ የተቆረጠበት ነው። ከታክስ በኋላ ያለው ትርፍ ነው። ፕሮፊት ስንል ደግሞ ወይንም ትርፍ ስንል ጀስት ሪቬኑ ማይነስ ኮስት ነው። ገቢ ሲቀነስ ወጪ። ለምሳሌ 10,000 የመጣው ይሄ ፕሮፊት ነው፣ ፕሮፊት ይባላል። ኮርፖሬት ፕሮፊት የ20% ታክስ ከተቆረጠ በኋላ የሚመጣው ኮርፖሬት ፕሮፊት ይባላል። ልዩነቱ ይሄ። so part of the costs of production firms is depreciation on capital so that firms are allowed to include depreciation of their capital as a cost። ያው የወጪ አይነቶች ለድርጅቶቹ ወይንም ፊርሞቹ የሚቀንሱት የወጪ አይነቶች ከዲፕሪሺየሽን ካፒታል ዲፕሪሺየት ሲያደርግ ወይንም አሁን መኪናው አገልግሎት ሲሰጥ ዋጋው እየቀነሰ መሄድ አለ። ሶ ከሱም ጭምር ነው ኮስት ብለው የሚያወጡት ነው። ሶ when calculating the amount of profit to be taxed ለታክስ ከትርፍ ታክስ ሲቆረጥ ያም ወጪ አብሮት አለ፣ ያ ወጪ የተቀነሰበት ነው። but depreciation is calculated using historical cost። ነገር ግን ዲፕሪሺየሽን ሲሰራ ምንድነው የሂስቶሪካል ኮስቱን በመውሰድ ነው ወይንም የወጣውን ወጪ ምን ያህል ወጣ እየተባለ ታሪኩን በማጥናት ነው። not replacement cost which tends to understate the true cost of depreciation። አሁን ዲፕሪሺየሽን ኮስት ሲሰራ ያንን ለመቀየር ምን ያህል አወጣ
በሚለው አይደለም። ለምሳሌ አንድ መኪና ካለ የመኪና ጎማው 5000 ብር ነው ተብሎ ከታሰበ አንዱ የመኪና ጎማ ከወጣ 5000 ሲቀነስ ከ100,000 ብር መኪና 5000 ተቀንሶ የመኪናው ዋጋ ስንት 95,000 ቀርቷል ነው የሚባለው። ነገር ግን ያን ጎማ ለመተካት 7,000 ቢያወጣ በጊዜ ሂደት ስንት እየሆነ ነው? ትርፉ ልክ አይደለም፣ ወይንም የተቀነሰው ልክ አይደለም። የተቀነሰው 5,000 ነው፣ ግን የተተካው በ7,000 ነው ያ ጎማ። ስለዚህ ወጪው ትክክለኛ ወጪ እየተጻፈ አይደለም ነው። 7,000 ነው ያወጣው፣ ግን ሂስቶሪካሊ የዛ የመኪናው ጎማው 5,000 ነው በሚል ነበር የተያዘው። ስለዚህ ይሄ ትክክለኛ ወጪ አለመጻፍ ከትርፉ ላይ ነው እንዲቀንስ የሚያደርገው ሰውየው በኋላ ከሚደርሰው ትርፍ ላይ። በሃይ ኢንፍሌሽን ወቅት በተለይ which overstays the profit being made እና ትርፍ ሲሰራ አሁን ኮስቱ የመኪና ጎማው 5,000 ወጥቷል ተብሎ ትርፍ ሲሰራ ያገኘው ገቢ 10,000 ቢሆን አጠቃላይ ትርፉ ፕሮፊቱ 5,000 ተብሎ ነው የሚወሰደው። ነገር ግን እሱ ለጎማ ለመተካት 7,000 ነው ያወጣው። ትክክለኛው ትርፉ ከ10,000 7,000 3,000 ነው። ስለዚህ ትክክለኛው ትርፉ አልተጻፈም። ታክስ የሚቆረጠው ደግሞ እዚህ ካለው ትርፍ ነው። ከ3,000 መቆረጥ ሲገባው ከ5,000 ነው እየተቆረጠ ያለው ታክስ። ስለዚህ ምን እያደረገ ነው? this means a tax is levied even if the economic profit is zero። ለምሳሌ አሁን እንዳልኳችሁ እሺ ይሄ ድርጅት 7,000 ብር ገቢ ያገኘ እንበል እና የመኪናው ጎማ ኮስት ተብሎ የተወሰደው 5,000 ነው። ስለዚህ ይሄ ድርጅት ስንት ብር እንዳተረፈ ነው የሚታሰበው? 2,000። ነገር ግን አክቹአሊ ለመኪና ጎማ ያወጣው 7,000 ነው። ከገቢው ወጪ ሲቀነስ ዜሮ ነው ትርፉ። 2,000 ብር አትርፏል ተብሎ መጥቶ ታክስ 20% ቢቆረጥበት የ2,000 20% 400 ብር ሲቆረጥ ትርፉ ግን ዜሮ ነው የድርጅቱ ትክክለኛ። ስለዚህ ዜሮ ከሆነበት ሊቆረጥ ይችላል። እነዛ ኮስቶች በትክክል እንትን ካልተደረጉ this means tax is levied even if the economic profit is zero። ኢኮኖሚክ ፕሮፊቱ ዜሮ ቢሆን እንኳን ታክስ ሊቆረጥ ይችላል እና which effectively increases ይሄ ደግሞ ታክሱን ከፍ እያደረገበት ነው። ታክሱ ከፍ ካለ ደግሞ ኢንቨስትመንትን ይቀንሳል። ለኢንቨስትመንት ያለ ፍላጎት ትርፍ እያገኘሁበት አይደለም ብሎ ይቀንሳል። ይሄ ዲስካሬጅ ያደርጋል። ዲስካሬጂንግ ዘ አኩሙሌሽን ኦፍ ካፒታል እንዳይከማች የሚያደርግ ነው። ሰመሪ ኦፍ ቢዝነስ ፊክስድ ኢንቨስትመንት የቢዝነስ ፊክስድ ኢንቨስትመንት ክለሳ ሃየር ኢንተረስት ሬት ኢንክሪዝስ ዘ ኮስት ኦፍ ካፒታል ኤንድ ሪዲዩስስ ቢዝነስ ፊክስድ ኢንቨስትመንት። ኢንተረስት ሬት ወይንም የወለድ መጠን ሲያድግ ኮስት ኦፍ ካፒታልን የሚጨምር እንደሆነ አይተናል፣ ወይንም ወጪን የሚጨምር ነው ብለናል። ይሄ ደግሞ ኢንቨስትመንትን የሚቀንስ ነው ብለናል። ኢምፕሩቭመንት ኢን ቴክኖሎጂ ለምሳሌ ቴክኖሎጂ ሲሻሻል፣ የታክስ ፖሊሲ ሲሻሻል ምን ይሆናል? እንደ ኮርፖሬት ኢንካም ታክስ፣ ኢንቨስትመንት ታክስ ክሬዲት፣ ሺፍት ኦፍ ቢዝነስ እና እነሱ ሲሻሻሉ ኢንቨስትመንቱን ሺፍት ያደርጋል፣ ይቀይራል። ወደ አውትዋርድ ሊሆን ይችላል፣ ኢንዋርድ ሊሆን ይችላል። ዱሪንግ ዘ ቡምስ ኦር ሃየር ኢምፕሎይመንት ኢንክሪዝስ ዘ ማርጂናል ፕሮዳክት ኦፍ ካፒታል። ይሄ ብዙ ሰው ሲቀጠር ሃይ ኢምፕሎይመንት ሲሆን የሚመረተው ምርት ከፍ ይላል። and therefore increases business fixed investment። ይሄም ቢዝነስ ፊክስድ ኢንቨስትመንትን ከፍ ያደርጋል።